አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ሀገሪቱ መንግስት አልባ የመሆን ዋዜማ ላይ በመሆኗ የኢትዮጵያ ኃይሎች ለሽግግር ሂደት በጋራ እንዲቆሙ ሲሉ አመራሩ ጠየቁ። ጠቅላይ ሚኒስትሩም ፕሬዝዳንቱም መንግስታቸው ሰላምን ማስከበር እንደተሳነው አምነው ማህበረሰቡን ሲያስጠነቅቁ ተሰምቷል። በአማራ ክልል የሚደረጉ ውጊያዎች ሲቀጥሉ በዘፈቀደ በተፈጸመ የከባድ መሳሪያ ድብደባም የአርሶ አደሩ የቁም ከብቶች ጭምር መገደላቸው ተነግሯል። በቀዳሚነት ወደ እናንተ የሚደርሰው መረጃ ይሆናል። ህወሓት እያቃዣቸው ነው ሲሉ ምክትል ሊቀመንበሩ ገለጹ። ህወሓት እንደምትሉትም ባዶ ቀፎ ከሆነም ከሌለም በየመድረኩ ስለምን ትናገራላችሁ ሲሉም ጠይቀዋል። ይህንንም ይዘናል። የአማራ ሙሴ ነኝ ያሉት ኮሎኔል ደመቀ ዘውዱ የእርሻ መሬት አላገኘሁም ያለ ነጻነት ምን ያረጋል እያለን ነው ሲሉ ተናገሩ። የአብይ አህመድ ፈላስፋ የሆኑት ዳኛቸው አሰፋ ደግሞ የተከዜ ዘብ አባል በመሆኔ ከአሜሪካ ትኬት ልላክልህ ተባልኩ ብለዋል። ሰሙታላችሁ። የብልጽግናው አገዛዝ ተጨማሪ ኃይልን ወደ ድንበር እያላከ መሆኑ ተገለጸም። ይህ በእንዲህ እንዳለ ፍርድ ቤቱ በጀነራሉ ላይ የሞት ፍርድ መፍረዱ ተነግሯል። ሌላኛው መረጃችን ነው። የአሜሪካ ጦር ኢራንን መደብደቡን ሲቀጥል የነዳጅ ዋጋም እያሻቀበ ነው። በሌላ በኩል ኢራን የባህረ ሰላጤው ሀገራት ላይ የምታደርሰውን ጥቃት አስፋፍታለች። እንቃኘዋለን። በደቡብ አፍሪካም ህገወጥ ስደተኞች ላይ ዘመቻ ከተከፈተ ወዲህ 53,000 በላይ የሚሆኑ የውጭ ዜጎች ተባረሩ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ሀገሪቱ መንግስት አልባ የመሆን ዋዜማ ላይ በመሆኗ የኢትዮጵያ ኃይሎች ለሽግግር ሂደት በጋራ እንዲቆሙ ሲሉ አመራሩ ጠየቁ። ጠቅላይ ሚኒስትሩም ፕሬዝዳንቱም መንግስታቸው ሰላምን ማስከበር እንደተሳነው አምነው ማህበረሰብን ሲያስጠነቅቁም ተሰምቷል። በአማራ ክልል የሚደረጉ ውጊያዎች ሲቀጥሉ በዘፈቀደ በተፈጸመ የከባድ መሳሪያ ድብደባም የአርሶ አደሩ የቁም ከብቶች ጭምር መገደላቸው ተነግሯል። ላለፉት ሳምንታት በክልሉ የነበረው ውጊያ መልኩ ወደ ፋኖ ኃይሎች የተደረገ ዘመቻ በመንግስት ሰራዊት በኩል በፋኖ ኃይሎች በኩል ደግሞ እነዚህን ጥቃቶች የመከላከልና መልሶ የማጥቃት የካምፕና የጉዞ ላይ ውጊያዎች ነበሩ። ይህ ቀጥሎ አሁንም በወሎ ቀጠናም አምባሰል በተለምዶ ቋሆ ተብሎ በሚጠራ አካባቢ በርካታ ወታደሮች እንቅስቃሴ ላይ በነበሩበት ወቅት ድንገተኛ ውጊያ ተቀስቅሶ ከፍ ያለ ሰብአዊ ጉዳት አጋጥሟል። ከጋሸና ወደ ላሊበላ በመጓዝ ላይ የነበሩ ወታደሮችም እንዲሁ ደፈጣ ጠብቋቸዋል። በተመሳሳይ በአማራ ሳይንት ደንሳ ቀጠናም ይሄው ድንገተኛ ጥቃት በቁጥር በውል ያልታወቁት መጎዳት ምክንያት መሆኑ ታውቋል። የአገዛዙ ኃይሎች በዚህ አካባቢ ያጋጠማቸውን ጉዳት ተከትሎ በተለይም ከመካነ ሰላም ወደ ገጠራማ አካባቢዎች የፈጸሙት የዘፈቀደ የከባድ መሳሪያ ድብደባም በአርሶ አደሩ ቀዬ በተለይም የቁም እንስሳትንም የገደለ መሆኑም ተገልጿል። ተመሳሳይ የከባድ መሳሪያ ድብደባ ከተፈጸመባቸው ስፍራዎች መካከል ሰሜን ሸዋ ዞን መርሐቤቴ ቀጠና ከትናንት በስቲያ የደረሰው የሚጠቀስ ሲሆን በዚህ አካባቢ ደግሞ አንድ መምህር መገደላቸው መዘገቡ የሚታወስ ነው። የኮማንዶ የአገዛዙ ኃይል በዚህ ቀጠና በተደረገ ውጊያ የፋኖ አመራሮችን ጭምር ገድያለሁ ማለቱም አይዘነጋም። የፋኖ ኃይሎች በአንጻሩ በአካባቢው የተገደሉ አመራሮቻቸውን በተመለከተ ማረጋገጫ ሰጥተው የብልጽግናው አገዛዝ 3 የኮማንዶ አመራሮች ተማርኳል፣ በርካታ ሰራዊትም ተደምስሷል፣ ብሬንን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችም ተገኝተዋል ይላሉ። በክልሉ የሚካሄደው ጦርነት በእንዲህ ያለ መልኩ በቀጠለበት በዚህ ጊዜም ጠቅላይ ሚኒስትሩ ደግሞ ወደ ጎጃም ደብረ ማርቆስ መጓዛቸው የሚታወቅ ነው። ለጥቂት ደቂቃዎች ተገኝተው የአማራ ህዝብን ሽፍታ ደባቂ ብለው የገለጹበትን የኤርፖርት ግንባታ ምርቃት ላይ መታደማቸውም እንዲሁ በዚሁ የጎጃም ክፍል ሰራዊታቸውን እንዲመሩላቸው የላኳቸውና የመደቧቸው የ6ኛ እዝ አዛዡ ሜጀር ጀነራል ብርሃኑ ጡላሁን ደግሞም አብይ አህመድ ቆሞ የተናገረበት መድረክ የፋኖ ኃይሎች ካምፕ ነበር፣ ደምስሰናቸው አብይንም ኤርፖርቱንም አቆምንበት እያሉ ተናግሯል። በትናንቱ የደብረ ማርቆስ ቆይታቸው ጠቅላይ ሚኒስትሩ የተለመደው ከፋፋይ ንግግራቸው እንደተጠበቀ ሆኖ ትሪሊዮኖችን ከህዝብ እየሰበሰበ ያለ መንግስት ነኝ ብሎ የሚጠራው አገዛዛቸው የዜጎችን ወጥቶ የመግባት ዋስትና መስጠት የተሳነው ሰላምን ማስፈን ያቃተው ዋና ዋና መንገዶችን ሳይቀር መጠበቅ የቸገረው ስለመሆኑ ግን አረጋግጠዋል። በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል
ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ፣ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። በዚህ ንግግራቸው ላይ የመንግስታቸውን አቅም ማጣት ማመናቸው እንደተጠበቀ ሆኖም ማህበረሰቡን ሽፍታ ደባቂ አድርገው ማቅረባቸው ግን ትኩረቱን የሳበ ሆኗል። በእርግጥ ከዚህ በፊትም ሽፍታ እየደበቃቸው ሰላም አምጣት ትበሉኝ ሲሉ አማረው ያውቃሉ። ይህ የብልጽግናው አገዛዝ ቁጥጥር ማጣት በክልሉ የሚላላኳቸው አቶ አረጋ ከበደን በተመሳሳይ ህዝቡ እየተሰቃየ ነው፣ እሾህና ሜ ካላበቀለብን ህዝቡ ኃላፊነቱን ይውሰድ እያሉ የተናገሩለት ጉዳይ ነው። አሚኬላዎች በውስጣችን ተዘግዝገው ይገኛሉ። ይሄም ህዝባችንን በእጅጉ ለስቃይ እየዳረገ ይገኛል። ህዝባችን ቀደም ሲል እንደተገለጸው በዘራፊዎች በወንበዴዎች ንብረቱም ህይወቱም አደጋ ላይ ወድቆ ይገኛል። ይሄንን በዋነኛነት መታገልና ማስወገድ ያለብን ደግሞ ከመንግስት ኃላፊነት በላይ የህዝብ ኃላፊነት ሆኖ ይገኛል። አብይ አህመድም ይሁን ሌሎች የክልሉ ተላላኪዎቻቸው መንገዶችን መቆጣጠር ተሳነን የሚሉት አውራ መንገዶችን በሰራዊታቸው ዘግተው መሆኑን ግልብ ይሏል። በማሳያነት ጠቅላይ ሚኒስትሩ ደብረ ማርቆስ ጎጃምን ከወለጋ ከወሎም ለማስተሳሰር ቁልፍ ከተማ ናት ሲሉ ስለምን በወታደሮቻቸው ጎጃምን ከወሎ የሚያስተሳስረው አውራ መንገድን ላለፈው 1 ዓመት ከ6 ወር ዘግተው ህዝብን ያሰቃያሉ ብለው ግን እናረጋ ከበደ እንዲጠይቋቸው አይጠበቅም። ከባህር ዳር በሞጣ ወደ አዲስ አበባ የሚወስደው መንገድንስ መንግስታቸው ለግማሽ ዓመት ዘግቶ ማህበረሰቡን ያንገላታው ለምን ይሆን በሚል አቶ ተመስገን እንዲሞግቱም የሚታሰብ አይሆንም። የፋኖ ኃይሎች ቃል አቀባይ አስረስ ማረ ደግሞ አሁን የብልጽግናው ስርዓት በተለይም ሲቪል መዋቅሩ ተሽመድምደዋል ይሉና ነገ ምን እንደሚሆን እንኳን የማያውቁና ለማቀድም የማይችሉ ጀነራሎችም ፖለቲካዊ ስራውንም ንግግሩን የሚያደርጉላቸው ሆኗል ብለው በቅርቡ የተደረጉትን የነ ጀነራል አለምሸት ደግፌና የፊልድ ማርሻሉ ማብራሪያዎችን ማሳያ አድርጓል። ወታደራዊ አዛዦችን ቢሆኑ አንዳንዶቹ ደመሰስ ናቸው፣ ሌሎች ደግሞ ተጣምረው ሊያጠቁን ነው፣ ከፊሎቹም ሌላ እያሉ በመደበላል ጎራ ውስጥ ገብተዋል የሚሉት የፋኖ አመራሩም በጥቅሉ ሀገሩ መንግስት አልባ የመሆን ዋዜማ ላይ ነው ሲሉ ጠቁመው ኢትዮጵያን ኃይሎችም ለሽግግር ሂደት በጋራ እንዲቆሙ ጥሪ አስተላልፏል። መንግስት አልባ የመሆን ዋዜማ ላይ ስለሆነ ሀገሩ ለሌላ የከፍ አደጋ ከመዳረጉ በፊት ሁሉም ኢትዮጵያውያን ኃይሎች ተረባርበው የሚያገዛዝ በማስወገድ በምትኩ ሁሉም ኃይሎች የሚስማሙበት የሽግግር መንግስት ማቋቋም ግዴታ የታሪክ ግዴታችን እንደሆነ የሚያመላክት ነባራዊ ሁኔታ ላይ እንዳለን ይሰማኝ። በቀውስ ውስጥ ማቆየት አንዱን በአንድ በሌላው ኃይል ላይ ማስነሳት ነው የሚፈልገው። በዚህ ደግሞ መድኃኒቱ ምንድነው? በጋራ መነሳት ነው። ይህ ሲባል አንዳንዶቹ እንደሚሰጉት ወይ አንዳንዶቹ እንደሚሉት አንደኛው ሰቦርዲኔት እንዲሆን አይደለም። ነባራዊ ሁኔታው እሱን የሚፈቅድ አይደለም። ያለንበት ዘመንም ያንን የሚፈቅድ አይደለም። ከእኩልነት ያለፈ በጋራ ከመቆም ያለፈ ነገር እንደማያዋጣው ሁሉም ከታሪኩ በሚገባ ተረድቷል። በጋራ ያላሸነፍነው አገዛዝ ወይም ብቻችንን ያቆምነው መንግስት ዘላቂ ሰላም እንደማይሰጠን፣ ዘላቂ ረፍት እንደማይሰጠን መታወቅ አለበት። ብዝሃነት ያለበት ቋንቋ፣ እምነት፣ ብሔር፣ ሃይማኖት ያለበት ሀገር እንደሆነ ይታወቃል። በዛው ልክ ደግሞ በርከት ያሉ የፖለቲካ ፍላጎቶች እንዳሉ ይታወቃል። እነኚህ ሁሉ የሚያስተናግድ ስርዓተ መንግስት ካልተፈጠረ ኢትዮጵያ ዘላቂ ሰላም ውስጥ ልትገባ አትችልም። የአንደኛው ሰላም ብቻውን ደግሞ ዋስትና ሊሆን አይችልም። ጠቅላይ ሚኒስትሩን ጨምሮ በጥቅሉ ስርዓቱን የሚያቃዠው ነው ያሉትን ትብብርን መመስረት ለሀገራችን ቀጣይነት ወሳኝ ነው ሲሉም አንስተው ዳግም ወደ ሌላ ጦርነት ይህ አገዛዝ የሚገባ ከሆነ ግን ፍጻሜው ይሆናል ሲሉም ለኢትዮ ኒውስ ተናግሯል። ይህ ጦርነት ከተጀመረ በተባለው ልክ ከተጀመረ በጣም በአጭር ጊዜ ውስጥ በጣም በጥቂት ወራት ውስጥ የብልጽግና እድሜ ይጠናቀቃል። ከዛ በኋላ የሚመጣው ዘመን የሚሆነው ሌላ ስርዓተ መንግስት ሀገሩን የሚረከብበት እና የኢትዮጵያ ሕዝብ እፎይታም የሚረጋገጥበት ጊዜ ነው ብዬ ነው የማስበው። ህወሓት እያቃዣቸው ነው ሲሉ ምክትል ሊቀመንበሩ ገለጹ። እንደምትሉትም ህወሓት ባዶ ቀፎ ከሆነም ከሌለም በየመድረኩ ስለምን ስለሱ ትናገራላችሁ ሲሉም ጠይቋል። ከፌደራል መንግስቱ ጋር የፕሪቶሪያው ስምምነት ተፈራራሚ የሆነው ህወሓትን የተመለከተው የፕሮፓጋንዳ ዘመቻም ከ4 ኪሎ በስፋት የሚስተጋባ ወቅታዊ ጉዳይ መሆኑ የሚታወቅ ነው። አብይ አናውቆም ሲሉት የነበረው ይህ ድርጅት ከሰሞኑ ደግሞ በፓርላማ በአንድ በኩል ቀልብ ከገዛ እያሉ ሲገልጹት፣ በሌላ በኩል ደግሞ ድልና ህወሓት
አራምባና ቆቦ እያሉ ሲያብራሩለት እንደነበር የሚታወስ ነው። በፍጹም አትጠብቁ፣ ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለመሰላችሁ የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። እሳቸው ብቻ ሳይሆኑ አብዛኞቹ የብልጽግና ሹማምንትም ይህንን በንፋስ ላይ የተበተነ ዱቄት ነው ይሉት የነበረን አካል በተመለከተ የንግግሮቻቸው ሁሉ ማሟሻ አድርገው ሲጠቀሙት ይሰማሉ። አዲስ አበባ የሚገኙት የቀድሞ የህወሓትም የትግራይ አመራሮችም ድርጅቱንና የቀድሞ ጓዶቻቸውን ማውገዝ፣ ከህዝብ ተነጥለዋል፣ ወድቀዋል፣ ወዘተ እያሉ ለአብይ ሚዲያዎች ቃለ ምልልስ መስጠትም ፋሽን ይመስላል። ያገዛዙ ልሳናትም ይህንን ድርጅት በዘንዶም በጭራቅም እየመሰሉ አብቅቶለታል፣ ከህዝብ ተነጥሏል፣ ወዘተ የሚለው ማብራሪያም የሰርክ ተግባራቸው ከሆነ ሰነባብቷል። ከዚህ ጋር በተያያዘም የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም የኢትዮጵያ መንግስት በድርጅቱ ላይ እያካሄደ ነው ያሉትን የሚዲያና የፖለቲካ ዘመቻ ተከትሎ ያጋዣቸዋል ብለዋል። አቶ አማኑኤል አሰፋ መንግስትና የተለያዩ አካላት በየመድረኩ ስለ ህወሓት መዳከም የሚሰጡትን መግለጫዎችን በመጥቀስ ድርጅቱ ማህበራዊ መሰረት የሌለውና የፈረሰ አካል ነው ተብሎ የሚነገር ከሆነም በየለቱ ስሙን በተለያዩ መድረኮች ማንሳት ለምን አስፈለገ ይላሉ። አክሎም ህወሓት ከሌለም እንደምትሉት ማህበራዊ መሰረት ከሌለውና ቀፎ ከሆነ ታዲያም በፓርላማ በየስብሰባው በየአደባባዩና በየስልጠናው በየቀኑ ወጥቶ ህወሓትን እያነሱ መቃጀትን ምን አመጣው ሲሉም ጥያቄ አንስተዋል። አቶ አማኑኤል ድርጅታቸው ተሰሚነትና ክብደት አሁንም እንዳለው ለመጠቆም በሚመስል መልኩም በሞት አካል ላይ ማንም ድንጋይ እንደማይወረውር ይታወቃል የሚል አባባልንም በማሳያነት አቅርቧል። የአማራ ሙሴ ነኝ ያሉት ኮሎኔል ደመቀ ዘውዱ እርሻ መሬት አላገኘሁም ያለ ነጻነት ምን ያደርጋል እያለን ነው ሲሉ ገለጹ። የአብይ አህመድ ፈላስፋ የሆኑት ዳኛቸው አሰፋ ደግሞ የተከዜ አባል በመሆኔ ከአሜሪካ ትኬት ልላክል ተባልኩ ብለዋል። ምንም እንኳን አብይ ወደ ስልጣን እንዲመጣ ያደረኩት እኔ ነኝ ቢሉም ከፍተኛ የብልጽግና ሹማምንት ግን ሳይታደሙበት የቀሩትን ከመንግስት የጸጥታ ኃይሎች ጋር የተኩስ ልውውጥ ያደረጉበትን 10ኛ ዓመት ኮሎኔሉ አክብረዋል። በዚህ በዓላቸው ላይ ያስተላለፏቸው መልእክቶች ደግሞ መነጋገሪያ መሆናቸው አልቀረም። ቀዳሚው የእርሻ መሬት ያልሰጠናቸው ነጻነቱ ምን ያደርግልናል እያሉ ነው በሚል የገለጹበት ነው። የእርሻ መሬት ባለማግኘቱ ነጻነቱ እኛ ለኛ ምን አገኘን የሚልበት አንዳንዱ ሰው እንደ መሬት እኮ ምን ያደርጋል በመጀመሪያ ነጻ ከሁሉም በላይ መነጋገሪያ የሆኑ መልእክታቸው ግን እኔ የአማራ ሙሴ ነኝ ሲሉ የገለጹበት ነው። እኔ የብልጽግና ሹም ራሳቸውን ከእስራኤላውያን ነጻ አውጪዎች ከሙሴና ከዳዊት ጋር በማነጻጸር ነው ራሳቸውን ፈጣሪ የአማራ ሙሴ እንዳደረጋቸው ያነሱት። ስለ ከፈሉት ባህር ስለ ጣሉት ጎልያድ ባያብራሩም ለአብይ መምጣት መነሻ መሆናቸውን እያነሱ ግን አቅርበዋል። እስራኤላውያን ከሲና በረሃ ሲወጡ ነጻ ሲወጡ ሙሴ ሰጣቸው። ከጎልያድ ጥቃት ነጻ ሲወጡ ዳዊት ሰጣቸው። ዛን ጊዜ ነው ደግሞ ያንን ችግር ህወሓት በጣም እዚያ ውስጥ አጣብቂ ውስጥ ሲደርስ ደግሞ እኔ ተገኘሁ። ብዙ ህዝብ ደግሞ ከኔ ጋር ተሰለፈ። እነዚያ ሰዎች ዳዊትም ተባለ ሙሴም ተባለ በኋላቸው ተከታይ ብዙ ነው። እድል ሆኖ ግን እነሱ ለታሪኩ አድለዋል። እኔ ያንን እድል ታሪክን ለኔ ስለሰጠኝ እግዚአብሔር በጣም ነው የማመሰግነው። አብይ አህመድም እንዲመጡ ምክንያት የሆነበት ቀን ነው ብዬ ነው የማስበው። ኮሎኔሉ የአማራ ሙሴ መሆናቸውን እየተናገሩ የአማራ ፋኖን ደግሞ በባንዳነት ሲፈርጁ ግን ይታወቃሉ። መከላከያን የሚነካ ሁሉ ቀይ መስመራችንን ነካ የሚሉት ኮሎኔሉ ከዚህ በፊት የክልሉ ወጣቶችን እንቅስቃሴም ምክንያት አልባ ሲሉ አንስተው የሚዋጋቸው የጸጥታ ኃይል በሌሎች የአማራ ክልል አካባቢዎች እንደሚከናወነው ሁሉም እየሰለጠነና እየተዘጋጀ ስለመሆኑ መናገራቸውም የሚዘነጋ አይሆንም። ይህ የሚሰለጥነው ኃይል የተከዜ ዘብ የሚሰኝ ሲሆን አብይ ሆይ አማራንም ኦሮሚያንም እኩል በድሮን በመደብደብ ፍትሃዊ ነህ በሚል ንግግራቸው የሚታወቁት የቤተ መንግስቱ ፈላስፋ ዳኛቸው አሰፋም የዚህ ታጣቂ ኃይል አባል እንደሆኑ ይታወቃል። ያለን መንግስት አሁን ከብሔሮቹ ኦቶኖመስ ሪሌቲቭ ኦቶኖሚ ለዚህም ነው ኦሮሚያ በድሮን ይደበድባል፣ አማራ ክልል ይደበድባል። የሚያዳላ የሚያማኝ ሆኖ አንድ ቦታ ብቻ ነበር የሚመጣው። አሁን ደግሞ ሁመራ ላይ ባደረጉት ንግግርም የዚህ ታጣቂ ኃይል አባል በመሆኔ ያልመጣልኝ እድል የለም፣ ከአሜሪካ ሳይቀር ትኬት እንላክልህና ጎብኘን አሉኝ እያሉ ሲያብራሩ ተሰምተዋል። የተከዜ አባል ነኝ ብዬ ስላል ብዙ በር እንደተከፈተልኝ ነኝ የማውቀው። አሜሪካን ሀገር ሁሉ ጓደኞቼ ጋብዘውኛል። እባክህ ና የተከዜው ና ትንሽ ጎብኘን፣ አውሮፕላን ትኬት አታስቡ ተብያ።
የአብይ ፈላስፋ ከወራት በፊትም ይህ የኦህዴድ ብልጽግና ጀነራሎች የሚያሰለጥኑት ታጣቂ ኃይል ወደ ጦርነት ይገባላቸው ዘንድ ያ ከሆነ ደግሞ ጥይት ባይተኩሱም በመላሳቸው ግን እንደሚተኩሱ ያቀረቡት ንግግርም መነጋገሪያ እንደነበር የሚዘነጋ አይሆንም። የተከዜ ዘብ አባል ብዬ ከተናገርኩ ቆይቻለሁ። ለወዳጅ ለጠላት አሁን እናንተ ጋር መጥቼ ከተዋወቅኩ በኋላ እንለቀዋለን። የተከዜ ዘብ እርግጠኛ መሆኑ ምናልባት ተራራውን ወጥቼ ወርጄ አልተኩስ ይሆናል፣ ግን የሐሳብ ተኩስ ከጀርባችሁ እንደማቀርብ ነገራችኋል። የብልጽግናው አገዛዝ ተጨማሪ ኃይል ወደ ምዕራብ ግንባር እየላከ ስለመሆኑ ተገለጸም። ይህ በእንዲህ እንዳለ ፍርድ ቤቱ በጀነራሉ ላይ የሞት ፍርድ መፍረዱም ተነግሯል። ኢትዮጵያን በውስጥ የእርስ በርስ ጦርነት ውስጥ እንድታልፍ እያደረገ ያለው ብልጽግና ለተባበሩት አረብ ኤምሬቶች ሲባል ወደ ጎረቤት ሀገር ሱዳን ጦርነት እንዳስገባትም የሚታወቅ ነው። አሁን የፓርላማ ውስጥ ንግግሮችም ትግራይም ኤርትራም ሱዳንም ተባብራችሁ ብትመጡ ከስልጣን ያትነቀንቁኝም ወደሚል ተሸጋግሯል። በሌላ በኩል ደግሞ ወደዚሁ የሱዳን ድንበር ቀጠና በተለይም ወደ ኩርሙክ አቅጣጫ ተጨማሪ ኃይል መላኩን ቀጥሏል። ይህ የተሰማው ደግሞ የሱዳን ጦር ስትራቴጂክ የምትባለውን የድንበር ከተማ ኩርሙክን ከተቆጣጠረ በኋላ ነው። እንደ መረጃ ምንጮች ከሆነ አሁን ወደዚህ በተለምዶ ምዕራብ ግንባር እየተባለ ወደሚጠራው የቤንሻንጉል ጉሙዝ ክልል ከደቡብ ኢትዮጵያ ክልል በተለይም ከምዕራብ አባይ አካባቢ እየተሰበሰቡ ናቸው የተባሉ የክልል የጸጥታ ኃይሎች ናቸው እንዲጓጓዙ የተደረጉት። የእነዚህ የጸጥታ አካላት ተልእኮ ግልጽ ባይሆንም በቀጠለው የሱዳን የእርስ በርስ ጦርነት በቤንሻንጉል ካምፕ ያለው የፈጥኖ ደራሽ ኃይሉ ከሰሞኑ በድንበር አካባቢ የተደረገ ውጊያን ተከትሎም የቆሰሉ ወታደሮችን ያሳከመም ጥቂት የማይባል ኃይሉም ያፈገፈገውም ወደ ኢትዮጵያ ግዛት ስለመሆኑ መዘገቡ የሚታወስ ነው። በዛች ሀገር ጦርነት የተለያዩ የውስጥም የውጭም ኃይሎች በተለያየ የወንጀል ድርጊት መጠን እየተከሰሱ ሲሆን የፈጥኖ ደራሽ አማጺ ኃይሉ ደግሞ በግንባር ቀደምትነት የሚነሳ ነው። ከዚህ ጋር በተያያዘ የሱዳን ፍርድ ቤት መሐመድ ሐምዳን ዳጋሎን ጨምሮ 16 የፈጥኖ ደራሽ ኃይሉ አርኤስኤፍ አመራሮችን በሌሉበት የሞት ቅጣት ፈርዷል። የፍርድ ቤቱ ውሳኔ ግለሰቦቹ በዳርፉር ክልል ፈጸሙ በተባሉት ግድያ፣ የጦር ወንጀል፣ የሰብአዊ መብት ጥሰትና በዘር ማጥፋት ወንጀሎች ጥፋተኛ ሆኖ በመገኘታቸው ስለመሆኑ የሀገሪቱ ብሔራዊ የዜና ወኪል ዘግቧል። ከፈረንጆቹ 2023ቱ የሱዳን የእርስ በርስ ጦርነት መቀስቀስ ወዲህም በታጣቂ ቡድኑ ከፍተኛ አመራሮች ላይ የፍርድ ውሳኔ ሲተላለፍ ይህ ለመጀመሪያ ጊዜ ነው። የሞት ፍርድ ከተፈረደባቸው መካከል የአማጽያኑ መሪ ዳጋሎ ወንድምና መከተል የሆኑት ኢብራሂም ሐምዳን ዳጋሎ እንደዚሁም በርካታ የጦር መኮንኖችና የጎሳ መሪዎች ይገኙበታል። ፍርድ ቤቱ የቅጣት ውሳኔውን ለጠቅላይ ፍርድ ቤት እንደሚላክና ጥፋተኞች በዓለም አቀፍ የፖሊስ ተቋም ኢንተርፖል በኩል ለማደን እንደሚንቀሳቀስም አሳውቋል። በአሁኑ ወቅት 4ኛ ዓመቱን በያዘው በሱዳን ጦርና በፈጥኖ ድራሽ ቡድኑ መካከል የሚደረገው ጦርነት በመቶ ሺዎች ለሚቆጠሩ ሰዎች ህልፈት ምክንያት ሲሆን ቢያንስ ከ11 ሚሊዮን በላይ ዜጎችን በማፈናቀልም የዓለማችን የከፋ የረሃብ ቀውስን አስከትሏል። ከደቡብ አፍሪካ ከ53 ሺህ በላይ የሚሆኑ የውጭ ዜጎች መባረራቸው ተነገረም። ይህ የሆነው የደቡብ አፍሪካ መንግስት ከ5 ሳምንታት በፊት የስደተኞች አስተዳደር ላይ ዘመቻ ከከፈተ በኋላ ነው። እነዚህ ስደተኞች ከማላዊ፣ ዚምባብዌና ሞዛምቢክ የመጡ ስለመሆናቸው የገለጹት ባለስልጣናት ቁጥሩ ከዚህም በላይ ሊጨምር ይችላል ብለዋል። በደቡብ አፍሪካ ለተከታታይ ሳምንታት ጸረ ስደተኛ ሰልፎች ከተካሄዱ እንደዚሁም አለመረጋጋት፣ ማስፈራራትና ዘረፋ ከተፈጸመ በኋላ በሀገሪቱ ያለ ህጋዊ የስራ ፍቃድና የመኖሪያ ፍቃድ የሚገኙ ስደተኞች ላይ ሰፊ የተባለ ዘመቻ እየተካሄደ ነው። ተቋሚዎቹ በሀገሪቱ ለተፈጠረው በርካታ የስራ አጥ ቁጥር፣ የወንጀል መስፋፋትና የህዝብ አገልግሎቶች መዳከም ሰነድ አልባ ስደተኞችን ተጠያቂ ያደርጋሉ። ጥብቅ የሆነ የድንበር ቁጥጥር እንዲኖር እንደዚሁም በርካቶች ከሀገር እንዲወጡም ይፈልጋሉ። የተባበሩት መንግስታት ድርጅት ስደተኞችን ለደቡብ አፍሪካ ማህበራዊና ኢኮኖሚያዊ ችግሮች እንደ ሰበብ መጠቀምን አስጠንቅቋል። ጸረ ስደተኛ አቋም ያላቸው ተቋሚዎች መንግስት ጥያቄያቸውን እስከሚመልስ ድረስ ጫና ለመፍጠር በየሳምንቱ ሰልፎችን እንደሚያካሂዱም ዝተዋል። ተቃውሞዎች ወደ አመጽ ሊቀየሩ ይችላል የሚሉ ስጋቶችም ጨምረዋል። ባለፉት ሳምንታት ጋና፣ ናይጄሪያ፣ ኡጋንዳና ኬንያን ጨምሮ በርካታ ሀገሮች ዜጎቻቸውን ወደ ሀገራቸው አጓጉዟል። የፍትህና የህገ መንግስት ልማት ሚኒስትሩ እንደሚናገሩት ከሆነም ከ53400 በላይ የሚሆኑ የውጭ ዜጎች ከሀገር እንዲወጡና ወደ ሀገራቸው እንዲመለሱ ተደርጓል። የማላዊ፣ ዚምባብዌና ሞዛምቢክ ዜጎች ደግሞ በብዛት የሚጠቀሱ ናቸው።
የአሜሪካ ጦር ኢራንን መደብደቡን ሲቀጥል የነዳጅ ዋጋም እያሻቀበ ነው። ቴህራን ደግሞ የተባበሩት አረብ ኤሚሬቶችን ጨምሮ የባህረ ሰላጤው ሀገራት ላይ የምታደርሰውን ጥቃት አስፋፍታለች። አሜሪካ ትናንት ሌሊት ኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ ይውላል ያለችውን የሚሳኤል ክምችትን ማውደሟን ገልጻለች። ለዚህ እርምጃ ምላሽ የሰጠው የኢራን እስላማዊ አብዮታዊ ዘብ በበኩሉም ባህሬን፣ ኩዌት እና ዮርዳኖስ ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ በፈጸማቸው የአጸፋ ጥቃቶች በርካታ ኢላማዎችን ማውደሙን ገልጿል። የተባበሩት አረብ ኤሚሬቶችም የሚሳኤልና የሆርሙዝ ጥቃቶችን እያመከነች ስለመሆኑ አሳውቃለች። ካለፈው ሳምንት ወዲህ በድጋሚ ያገረሸው የአሜሪካና የኢራን ጦርነት ወደ ሌላ ሳምንት ተሸጋግሯል። ባሳለፍነው ቅዳሜ አሜሪካ በመላው ኢራን የሚገኙ ከ140 በላይ ኢላማዎችን መምታቷን አሳውቃ ነበር። እንደ አሜሪካ ገለጻ የጥቃት የተፈጸመው የኢራን ኃይሎች በሆርሙዝ ወሽመጥ ይጓዙ የነበሩ መርከቦችን ማጥቃታቸውን ተከትሎ ነው። መርከቦቹ በትክክለኛው የጉዞ መስመር ላይ እንዳልነበሩ የምትገልጸው ኢራን በአንጻሩም ከትናንት ጀምሮ በድጋሜ ሌላ መግለጫ እስከሚሰጥበት ጊዜ ድረስ የሆርሙዝ ወሽመጥ መዘጋቱን ይፋ አድርጋለች። በተጨማሪም የኢራን እስላማዊ አብዮታዊ ዘብ በትናንትናው ዕለት በቀጠናው በሚገኙ የአሜሪካ የጦር ሰፈሮችና አጋሮቿ ላይ ጥቃት አድርሷል። በዚህ መልኩ ከፍ ወዳለ ደረጃ የደረሰው የሁለቱ ሀገራት ጦርነት ሌሊቱንም ቀጥሎ ነው ሲደረግ ያደረው። የአሜሪካ ጦር ማዕከላዊ እዝ ባሳለፍነው ሌሊት ኢራን ላይ በከፈተው አዲስ ጥቃት የቴህራን በሆርሙዝ ወሽመጥ ጥቃት የማድረስ አቅም ይቀንሳል ያለውን ድብደባ ማከናወኑን ገልጿል። የአሜሪካ ኃይሎች ኢራንን የአየር መከላከያ ስርዓቶችን፣ የባህር ዳርቻ የራዳር ማዕከላትን፣ የሚሳኤልና የድሮን አቅሞችን እንደዚሁም አነስተኛ የጦር መርከቦችን ኢላማ ማድረጋቸውንም ጠቁሟል። በዚህ ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጀቶች፣ የባህር ላይ መርከቦች እንደዚሁም ለዚህ ዘመቻ ለመጀመሪያ ጊዜ የባህር ኃይል አጥፍቶ ጠፊ ድሮኖች ጥቅም ላይ መዋላቸውንም ዘርዝሯል። ማዕከላዊ እዙ ባወጣው መግለጫ የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ ነው፣ ኢራን ፈጽሞ አትቆጣጠረውም ብሏል። የአሜሪካ ኃይሎች የንግድ መርከቦችን የጉዞ ነጻነት ለማረጋገጥ አሁንም ዝግጁ ናቸው ሲልም አክሏል። በተመሳሳይ መግለጫ ያወጣው የኢራን አብዮታዊ ዘብ በበኩሉም የአሜሪካ ጦር ይዞታዎችን ይዘዋል በተባሉ በቀጠናው ሀገራት ላይ ጥቃት ማድረሱን ገልጿል። ባህሬን፣ ኩዌትና ዮርዳኖስ ደግሞ ጥቃቱ ከተፈጸመባቸው ሀገራት መካከል ሆኗል። አብዮታዊ ዘቡ ዮርዳኖስ ውስጥ በሚገኘው ፕሪንስ ሐሰን አየር ኃይል ጦር ሰፈር በርካታ ትላልቅ የሚሳኤል ማከማቻዎችና የነዳጅ ታንከሮች በሚሳኤል እንደዚሁም በድሮን ጥቃቶች በሳት ጋይተዋል ብሏል። እነዚህ ጥቃቶች የተፈጸሙት ለአሜሪካ ድብደባዎች ምላሽ ለመስጠት መሆኑን የገለጸው አብዮታዊ ዘቡም ባህሬን ውስጥ ደግሞ ወሳኝ አሜሪካ የጦር ሄሊኮፕተር ጥገና ማዕከላትን፣ የኤሌክትሮኒክስ የጦር አውሮፕላን ማቆሚያዎችን እንደዚሁም የድሮን እዝ የቁጥጥር ማዕከልን መምታቱንም ገልጿል። ለአብዮታዊ ዘቡ ቅርበት ያላቸው የዜና ወኪሎች ኩዌት ውስጥ ፍንዳታ መሰማቱን የዘገቡ ሲሆን አብዮታዊ ዘቡ ባወጣው መግለጫው ፍንዳታው የአሜሪካ የጦር ሰፈር ላይ ከተፈጸመ ጥቃት ጋር የተያያዘ ነው ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።